ኦኬ ውድ ቤተሰቦቼ ዛሬ ደግሞ የሪሌቫንት ኢንፎርሜሽን ኤንድ ዲሲዥን ሜኪንግ ሶስተኛውን ክፍል ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እንግዲህ ባለፉት ሁለት ቪዲዮዎች ስለ ሪሌቫንት ኢንፎርሜሽን ኤንድ ዲሲዥን ሜኪንግ ዲስከስ አድርገናል። ዛሬ ደግሞ ሶስተኛውን ክፍል የተለየ ዲሲዥን ሜኪንግ እንዴት እንወስናለን፣ ኦፕቲማል ዩዝ ኦፍ ሊሚትድ ሪሶርስ ላይ እንዴት ለውሳኔ የሚያግዝ ሬሌቫንት ኢንፎርሜሽን እናቀርባለን የሚለውን ነው የምናየው። ስለዚህ managers are routinely faced with a problem of deciding how scarce resources are going to be utilized የሚለው ላይ ሁልጊዜም ይጨነቃሉ። ለምሳሌ የምናመርትበት ሰዓት ውስን ነው፣ የምንጠቀመው ሪሶርስ ውስን ነው፣ የምንጠቀመው የሰው ኃይል ውስን ነው፣ ያለን ገንዘብም ስኬር ነው። ሊሚትድ ፋክተር ኦር ስኬር ሪሶርስ ነው። ይሄንን ስኬር የሆነውን ሪሶርስ የትኞቹን ፕሮዳክት ነው ብናመርትባቸው ትርፋማ የሚሆነው የሚለው ዲሳይድ መደረግ አለበት። ለምሳሌ 3 ፕሮዳክት ቢኖረን ቀድመን ማምረት ያለብን የትኛው ነው? ቀድሞ ስኬር የሆነው ሪሶርሳችን ሰዓታችንን፣ ገንዘባችንን፣ የሰው ኃይላችንን መውሰድ ያለበት ፕሮዳክት የትኛው ነው የሚለውን ውሳኔ ማናጀር they need to make a decision ማለት so scarce resource or limited factor refer to any factor that restricted or constrained the production process or the sale of the product service. ስለዚህ scarce resource or limited factor ስንል ፕሮዳክሽኑ እንዳይካሄድ የሚገድበው ወይም የሴልን መጠን restricted ወይም constraint የሚሆነውን ነገር ለምሳሌ ምን ሊሆን ይችላል? ሃወር ሊሆን ይችላል፣ ማሽን ሃወር፣ ሌበር ሃወር ሊሆን ይችላል፣ ሰፕላይ ሊሆን ይችላል። ስለዚህ ሊሚትድ ፋክተር ኦር ስኬር ሪሶርስ ነን it is an item that restricted or constrained the production or the sale of the product or service ማለት የፕሮዳክሽንን ወይም የሰርቪስን ሂደት ሪስትሪክትድ የሚያደርጉ ናቸው። ለምሳሌ ቅድም እንዳልኳችሁ ሊሚትድ ፋክተር ኢንክሉድ ሌበር ሃወር ሊሆን ይችላል። አንድ ሰራተኛ በቀን መስራት ያለበት ይሄን ያክል ሰዓት ነው። ማሽን ሃወር ሊሆን ይችላል፣ ኦር ማቴሪያል ሊሆን ይችላል፣ ኦር ስፔስ ሊሆን ይችላል። ለምሳሌ ስቶር ካለን ያንን ስቶር ውስጥ የትኛው ፕሮዳክት ነው የበለጠ ትልቅ ስፔስ መያዝ ያለበት። ስለዚህ ስኬር የሆነው ሪሶርሳችን ለየትኛው ፕሮዳክት ነው አሎኬት የሚለው ትልቅ ውሳኔ ነው ማለት ነው። ይሄንን የምንወስነው እንግዲህ ከዚህ በፊት እንዳየነው ሁሉ በኮንትሪቢዩሽን መርጅን አፕሮች ነው የምንጠቀመው። ኮንትሪቢዩሽን መርጅን አፕሮች ማለት ቫሪያብል ኮስትን ከቀነስን በኋላ ከሴሉ ላይ ቫሪያብል ኮስትን ቀንስ ኮንትሪቢዩሽን መርጅን እናገኛለን። ፊክስድ ኮስት አፌክት ስለማይሆን ኦፕሬቲንግ ኢንካም ላይ ምን ያክል ኢፌክት አለው ስኬር ሪሶርሱን ለኤ ፕሮዳክት አሎኬት ብናደርገው ነው፣ ለቢ ፕሮዳክትን አሎኬት ብናደርገው ነው ኦፕሬቲንግ ኢንካማችን የሚያሳድገው የሚለው በዛ ውሳኔ እንወስናለን። ነገር ግን ማናጀር sometimes mistakenly favor those product with biggest contribution margin or gross margin per sale pound without regarding to the scarce resource. ስለዚህ ትልቅ ኦፕሬቲንግ ማርጂን አለው ማለት በስኬር ሪሶርስ ሜጀር ስናደርገው ጥሩ ነው ማለት ላይሆን ይችላል። በኤግዛምፕል እናያለን። ለምሳሌ ሁለት ፕሮዳክቶች ወስደን አንደኛው ኮንትሪቢዩሽን ማርጂኑ 50 ብር ሆኖ አንደኛው ኮንትሪቢዩሽን ማርጂኑ 30 ብር ሆኖ ስለዚህ ትልቁን ኮንትሪቢዩሽን ማርጂን ሲምፕሊ መውሰድ ያ ሮንግ ዲሲዥን ሊሆን ይችላል። ምክንያቱም ካለን ሪሶርስ አንፃር ኮንሲደር ማድረግ አለብን ውሳኔያችንን ማለት ነው። ለምሳሌ this company has 2 products plain cellular phone and fancier cellular phone ሁለት ፎኖች አሉ ማለት ነው። so plain phone አለ and fancy phone አለ። then selling priceአቸው ተሰጥቷል። የዚህኛው 80 ብር ነው per unit፣ የዚህኛው 120 ብር ነው። variable cost per unit 60 ብር እና 84 ብር ነው። then contribution margin ማለት ሴል ማይነስ variable cost ነው። ስለዚህ በአንዱ ፕሮዳክት በፔን ፎንስ 16 ብር እናተርፋለን። ኮንትሪቢዩሽን ማርጂኑ ከፊክስድ ኮስት በፊት ማለት ነው። በዚህኛው ስልክ ደግሞ 36 ብር እናተርፋለን። ስለዚህ ኮንትሪቢዩሽን ማርጂን ሬሺዮስ እና ኮንትሪቢዩሽን ማርጂኑ ለሴሉ ስናካፍል 20% ይሆናል። ኮንትሪቢዩሽን ማርጂኑ ለሴሉ ስናካፍል 30% ይሆናል። okay this one is given instruction a which product is more profitable ነው። ከሁለቱ ፕሮዳክቶች የትኛው ነው more profitable ነው። on which should the firms spend its resource ነው። ስለዚህ ከሁለቱ ፕሮዳክቶች የትኛው ነው ፕሮፊታብል፣ የትኛውን የበለጠ ጊዜውንና ሪሶርሱን ማጥፋት ያለበት የሚል ተሰጥቷል። ነገር ግን assume that
the sale are restricted by the demand for only limited numbers of the phones ስለዚህ ሴሉ restricted የሚሆነው based on demand is only ነው there is no time restriction there is no machine restriction there is no ሌላ ሪሶርስ restricted የተደረግንበት ነገር የለም only demand ነው ዲማንድ ያለው ፕሮዳክት በሙሉ ምን ይላል ማለት ነው ይሸጣል ማለት ነው ሁለተኛው ላይ ግን restriction ተቀምጧል suppose that the annual demand for a phone of both type is more than the company can produce in the next year and the major constraint is availability of time on the processing of the machines እዚህ ጋር ደግሞ ምንድነው ጥያቄ የሚለው now suppose the annual demand of the phone የሁለቱን ስልኮች ፍላጎት ገበያ ላይ ያላቸው ዲማንድ ከካምፓኒው አቅም በላይ ሆኗል ለምንድነው ከካምፓኒው አቅም በላይ የሆነው ካምፓኒው ማምረት የሚችልበት the major constraint is available for time በሚገባው ልክ በዲማንዱ ልክ ምን ማለት አልቻለም ማምረት አይችልም ምክንያቱም ታይም ኮንስትሬንት አለበት ማለት ነው ለዚህ ምን ተሰጥቶናል time constraint on processing of machine ነው በአንዷን ስልክ ለማምረት የሚወስድበት ማሽን ኮንስትሬንት ነው በጣም restricted ነው ስለዚህ plain phone require 1 hour of processing on machine plain phone የሚባለው ፕሮሰስ ሆኖ እንዲወጣ ማሽን ውስጥ 1 ሰዓት መቆየት አለበት when which is fancy phones ደግሞ it is require 3 hour on processing fancy phone ደግሞ ምንለው ፕሮሰስ ሆኖ ለመውጣት 3 ሰዓት ይፈልጋል ነገር ግን assume that 10,000 machine hour of a capacity which is available ድርጅቱ ግን ያለው only 10,000 ሰዓት የማሽን ሰዓት ነው ያለው 10,000 ሰዓት ከዚህ 10,000 ውስጥ ለየትኛው ነው ቅድሚያ መስጠት ያለብን ለፕሌን ፎን ነው ወይ ለፋንሲ ፎን ነው መስጠት ያለብንና which product is more profitable in this case በዚህ ታይም ኮንስትሬንት ባለበት 10,000 ማሽን hour capacity restricted በሆነበት ጊዜ የትኛው ፕሮዳክት የበለጠ ፕሮፊት ነው የመጀመሪያው ላይ ምንም አይነት restriction it is depends on the demand already planes በጣም የሚመረት ከሆነ planes ይሸጣል fancy በጣም የሚፈለግ ከሆነ fancy ይሸጣል የመጀመሪያው እዚህ ጋር ግን we have on restriction ማለት ስለዚህ ኤሌ under this circumstance the limited factor is the unit of the sale demands of the sale ስለዚህ this more profitable product is the one which is higher contribution margin ስለዚህ it is depends on the sale ከሆነ constraint only የሽያጭ መጠን ከሆነ ከሁለቱ ፕሮዳክቶች የትኛውን ትመርጣላችሁ ብንባል ፕሮፊታብል የሚሆነው ሃይ ኮንትሪቢዩሽን ማርጂን ያለው 36 per unit contribution margin ያለውን ፕሮዳክት ወይም ደግሞ 30% contribution margin ያለውን የምንመርጠው ለምን it is depends on the demand ብዙ በተሸጠ ቁጥር የምናተርፈው የትኛው ፕሮዳክት ቢሸጥ ነው fancy phones product ከስለሆነ ማለት ነው ሁለተኛው ላይ ግን to maximize the total contribution margin a firm should not be necessarily promote those products that have high contribution margin በዚህ ጊዜ ግን ትልቅ contribution margin ያለውን ብቻ መምረጥ ያለብን time constraintንም consider ማድረግ አለብን we have only 10,000 hour in order to produce those two products so rather than the total contribution margin will be maximized by promoting those products or accepting those that provide the high unit of contribution margin in relation to the scarce resource ስለዚህ ትልቅ contribution margin ያለውን ብቻ ሳይሆን የምንወስደው በትንሽ ሰዓትስ የትኛውን የበለጠ አምርተ ነው ትርፋማ ሊያረገን የሚችለው ምክንያቱም የታይም ኮንስትሬንት ስላለብን ማለት ስለዚህ ምን እናረጋለን contribution marginናቸውን የሁለቱንም እንውሰድ የፕሌን ፎን 16 ነው የፋንሲ ፎን contribution margin ስንት ነው 36 ነው ስለዚህ በአንድ ፕሮዳክት 36 contribution margin አለ ለፋንሲ ፎን በአንድ ፕሮዳክት በአንድ ዩኒት ፕሌንሲ ፎን ደግሞ 16 contribution margin ኦኬ ማሽን ሃውር ሪኳየርድ የሚያደርጉትስ ፕሌንሲ ፎን ለመመረት 1 ሰዓት ይፈልጋል ፋንሲ ፎን ደግሞ ለመመረት 3 ሰዓት ይፈልጋል ስለዚህ contribution margin per unit of scale unit resource determine ስናደርግ 16 ሲካፈል ለ1 36 ሲካፈል ለ3 ስንት ይሆናል ማለት ነው contribution margin per unit of scale resource እናየው 16 ብር per machine hour በአንድ machine hour 16 ብር ትርፍ እናገኛለን ፕሌንሲ ፎንን የምናመርት ከሆነ
ፋንሲ ፎንን የምናመርት ከሆነ ግን በአንድ ማሽን ሀወር 12 ብር ብቻ ነው የምናመርተው። ስለዚህ we have scarce resource 10,000 ሀወር ካለ የትኛውን ፕሮዳክት የበለጠ ብናመርት ይሻላል? in terms of machine hour constraint to machine hours ስለሆነ ፕሌኒ ፎንን ብናመርት፣ ምክንያቱም በአንድ ሰዓት 16 ብር ብናገኝ ይሻላል 12 ብር ከምናገኝ ይልቅ ማለት። ስለዚህ this figure which is computed by divided contribution margin for units of product by the amount which is computed by በስኬር ዩኒቱ ማለት በስኬር ሬቱ እያካፈልን እናገኛለን። ስለዚህ if we have a 10,000 machine constraint hour የትኛው ፕሮዳክት ይሻላል ማለት ነው? ፕሌኒ ፎን ይሻላል። ምክንያቱም ቅድም እንዳልኳችሁ ኮንትሪቢዩሽን ፐር ዩኒት ኦፍ ስኬር ሪሶርስ ወይም ደግሞ በአንድ ማሽን ሀወር 16 ብር ትርፍ ማግኘት ስለምንችል ማለት። ኦኬ እስቲ ሌላ ኤግዛምፕል እንዴ። ይህንን ኤግዛምፕል ደግሞ assume we have 3 product ሴል ፕራይሳቸው 150 እና 10 ቢሆን and price per unit variable cost per unit variable costaቸው ደግሞ 60 25 እና 7 ነው። and contribution margin ናቸው per unit ከ60 ከ100 ላይ 60 ከ50 ላይ 25 ከ10 ላይ 3 እንቀንስ ደግሞ 40 25 እና 3 አየ contribution margin per unit ራንክ እናርገው እስቲ በcontribution margin ብቻ ኮንሲደር የምናረግ ቢሆን ኤ አንደኛ ነው፣ ቢ ሁለተኛ ነው፣ ሲ ሶስተኛ ነው። ምክንያቱም ትልቅ ስለሆነ 40 25 እና 3 ዜን ሬሾ ደግሞ እናውጣ። contribution margin ratio ማለት contribution margin divided by sale 40 ሲካፈል ለ100 40%፣ 25 ሲካፈል ለ50 50%፣ 3 ሲካፈል ለ10 ደግሞ 30%። ስለዚህ በcontribution margin ratio ደግሞ ራንክ ስናረጋቸው ይሄ አንደኛ ይሆናል፣ ፕሮዳክት ኤ ሁለተኛ ይሆናል፣ ፕሮዳክት ሲ ሶስተኛ ይሆናል። ዜን hour needed to produce አሁን ደግሞ in terms of hour ነው። ኤ የሚባለውን ፕሮዳክት ለማምረት 8 ሰዓት ይወስድብናል። ቢ የሚባለውን ፕሮዳክት ለማምረት 2 ሰዓት ይወስድብናል። ሲ የሚባለውን ፕሮዳክት ለማምረት 30 ደቂቃ ብቻ ነው የሚወስድብን። ኦኬ ዜን contribution margin per hour እንስራ ደግሞ። contribution margin per hour ማለት ቅድም ያገኘናትን contribution margin ለሰዓቱ ነው የምናካፍለው። 40 ሲካፈል ለ8 ስንት ይሆናል? 5 ይሆናል። ምን ማለት ነው? በአንድ ሰዓት 8 ብር contribution margin ትርፋለሁ። በአንድ ሰዓት 5 ብር contribution margin ትርፋለሁ ኤን ካመረትን ማለት። ኦኬ ቢን ካመረትን ደግሞ ለማግኘት contribution margin ለሃወር ኒድዱ እናካፍላለን። ስንት ይሆናል? 12.5 ይሆናል። ቢን ብቻ የምናመርት ከሆነ በአንድ ሰዓት 12.5 contribution margin per hour ይኖረናል። ኦኬ ሲ ደግሞ 3 ሲካፈል ለ0.3 ወይም ለግማሽ ሰዓት ስናደርግ contribution margin per hour ስንት ይሆናል? 6 ብር ይሆናል ማለት። ኦኬ based on contribution per hour ደግሞ which is ራንክ ስናደርገው ቢ አንደኛ ይሆናል፣ ዜን ሲ ሁለተኛ ይሆናል፣ ኤ ሶስተኛ ይሆናል ማለት። ስለዚህ if we have time constraint restricted የሆነ የታይም availability ካለ ቀድሞ መመረት ያለበት የትኛው ፕሮዳክት ነው ማለት ነው? ቢ ፕሮዳክት ነው። ምክንያቱም contribution margin per hour 12 ብር ከ50 ስለሆነ ቀጥሎ ማን መመረት አለበት? ሲ መመረት አለበት። ኦኬ ዜን ዲማንድ ተሰጥቷል። ኤ ምን ያክል ይፈልጋል? 5000 ዩኒት ይፈልጋል። ዜን ቢ ምን ያክል ይፈልጋል? ዲማንዱ 20000 ነው። ሲ ምን ያክል ይፈልጋል? 80000 ይፈልጋል። ስለዚህ ኤ ለማምረት ምን ያክል ሰዓት ያስፈልጋል ማለት? አንዱን ፕሮዳክት በ8 ሰዓት የሚመረት ከሆነ 5000 ፕሮዳክት ለማምረት 40000 ሰዓት ይፈልጋል ማለት ነው። ኦኬ ቢ ላይ ደግሞ አንዷን ፕሮዳክት በ2 ሰዓት ብትመረት ከሆነ 20000 ፕሮዳክት ለማምረት ስንት ሰዓት ይወስድብናል ማለት ነው? 40000 ሰዓት ይወስድብናል። ኦኬ ሲ ላይ ደግሞ አንዷን ፕሮዳክት ለማምረት 30 ደቂቃ የሚወስድብን ከሆነ 80000 ፕሮዳክት ለማምረት ስንት ሰዓት ይወስድብናል? 40000 ሰዓት ይወስድብናል። ስለዚህ አጠቃላይ ሶስቱንም ፕሮዳክት በዲማንዳቸው ልክ በሚፈለገው ልክ እናምርት ብንል ስንት ሰዓት ይወስድብናል? 120000 ሰዓት ይወስድብናል። 40000 120,000 ሰዓት እንፈልጋለን። ነገር ግን እኛ ያለን አሁን currently available ያለን ሰዓት ግን 100,000 ብቻ። ስለዚህ time constraint አለበት። ቅድም እንዳልኳችሁ if we have a time constraint
we should be ይሄ በታይም ያያየን ነው በሪሶርስ ሊሆን ይችላል በተለያየ መንገድ ሊሆን ይችላል ነገር ግን እንዲህ ራንክ ካደረግን በኋላ ኮንትሪቢዩሽን ማርጂን ፐር ዩኒቱን በመስራት በዛ ልክ እንሰራ ስለዚህ የትኛው ነው ቀድሞ መመረት ያለበት ማለት ነው ሲን ምክንያቱም ኮንትሪቢዩሽን ማርጂን ፐር ሃወሩ ትልቅ ስለሆነ ማለት ኦኬ ምን እናደርጋለን አሁን ኦፕቲማል አሎኬሽን ለመስራት መጀመሪያ ቢን ማለት ነው ቢ ቀደም እዚህ ጋር ቢ የቢ ነው ትልቁ 12.5 የቢ ነው ትልቁ ስለዚህ ቢን እንወስዳለን ቢ የሚፈልገው ሰዓት ስንት ነው አንዷን ዩኒት ለማምረት 20 ነው ቶታል ዲማንዱ ቢ የሚፈልገው ብዛት ስንት ነው 20 ነው ስለዚህ 40 ሰዓት ቀድመን ለቢ እንሰጣለን ለምንድነው ቀድመን ለቢ የሰጠነው ኮንትሪቢዩሽን ማርጂን ፐር ዩኒቱ ስንት ስለሆነ ትልቅ ስለሆነ 12.5 በአንድ ሰዓት ውስጥ 12.5 ብር ኮንትሪቢዩሽን ማርጂን ማግኘት እንችላለን ቢን የምናመርተው ኦኬ 100 ሰዓት ነበረ ስንት ቀረናው 60 ሰዓት ቀረን ኦኬ ቀጣይ የትኛው ፕሮዳክት መመረት አለበት ሲ መመረት አለበት ምክንያቱም ሁለተኛው ኮንትሪቢዩሽን ማርጂን ፐር ሃወር ትልቅ የሆነ ፕሮዳክት ሲ ስለሆነ ማለት ኦኬ ሲ እያንዳንዱ ፕሮዳክት ሲ ለማምረት 30 ደቂቃ አለ 80000 ዲማንድ ፕሮዳክት አለን የሲ የሚፈልገው 80000 ነው ስለዚህ 40000 ሰዓት አሁንም ለማን እንሰጣለን ለሲ እንሰጣለን ስንት ቀረን ከ100000 መጀመሪያ 60 40000 ነበር 100000 ነበር 40000 ቀነስን 60000 ሆነ ከእንደገና 40000 ስንቀንስ ስንት ሰዓት ቀረ ማለት ነው 20000 ሰዓት ከ20000 ውስጥ አሁን ለኤ ነው የምንሰጠው ማለት ከ20000 ውስጥ ለኤ እንሰጣለን ምክንያቱም ቢ ኦሬዲ ፉሊ ተመርቷል ሲ ኦሬዲ ፉሊ ተመርቷል ኤን ግን ፉሊ ማምረት አንችልም ምክንያቱም ቅድሚያ ትልቅ ኮንትሪቢዩሽን ማርጂን ፐር ሃወር ላላቸው ፕሮዳክቶች ስለሰጠን ማለት because of constraint ማለት ስለዚህ 20000 ሰዓት ነው ያለ የተረፈን ኤን እያንዳንዷን ኤን ለማምረት ስንት ሰዓት ይወስዳል 8 ሰዓት ይወስዳል ስለዚህ ኤን ማምረት የምንችለው ስንት ነው ማለት ነው 2500 ብቻ ነው ምንም እንኳን 40000 ኤ ዲማንድ ቢኖርም ገበያ ላይ እኛ ግን ማምረት ያለብን ስንት ነው 2500 ምክንያቱም ቅድሚያ ለቢና ለሲ ስለሰጠን ስለዚህ የተቀረውን 20000 ደግሞ ለማን ሰጠን ማለት ነው ለኤ ሰጠን ማለት ነው ኦኬ ከዚህ በኋላ ኮንትሪቢዩሽን ማርጂኑን ብንሰራ ኤ 2500 ዩኒት ነው ያለው ኮንትሪቢዩሽን ማርጂን ፐር ዩኒቱ 40 ነው ስለዚህ 100000 ቶታል ብር እናገኛለን ከኤ ከቢ ደግሞ 20000 ዩኒት ነው ያመረትነው እያንዳንዱ ኮንትሪቢዩሽን ማርጂን ፐር ዩኒቱ 25 ብር ነው 500000 እናገኛለን ሲ 80000 ዩኒት ነው ያመረትነው ኮንትሪቢዩሽን ማርጂን ፐር ዩኒቱ 3 ብር ነው ስለዚህ 240000 እናገኛለን አጠቃላይ በኦፕቲማል ታይማችን አሎኬት ካደረግን 840000 ቶታል ኮንትሪቢዩሽን ማርጂን ከሶስቱም ፕሮዳክቶች ማግኘት እንችላለን ማለት ነው ኦኬ አሁን ደግሞ የምናየው ሜክ ኦር ባይ ዲሲዥን ነው ስለዚህ ማኔጅመንቶች በተለያየ ኦፕሬሽን አክቲቪቲ ውስጥ አንድን ኮምፖነንትስ ኦፍ ፕሮዳክት እናምርተው ወይስ እንግዛው የሚል ኦልተርኔቲቭ ዲሲዥን ሜክ የማድረግ ግዴታ ውስጥ ይገባሉ ስለዚህ ማናጀርስ ኢን manufacturing companies are often faced with a problem whether to manufacture a component used in a manufacturing product or to purchase from the outside supplier ስለዚህ ብናመርተው ይሻላል ወይስ ከውጭ ካሉ ሰፕላየሮች ብንገዛው ነው የተሻለ ጥቅም የምናገኘው ብዙ ጊዜ የተለያዩ በተለይ ጥቃቅን ማቴሪያሎች ሊሰካኩ ልንገጣጥማቸው የሚችሉ ማቴሪያሎችን ራሳችን ከምናመርት ይልቅ ከሌሎች ከሰፕላየሮቻችን ልንገዛ እንችላለን ስለዚህ ነገር ግን እነዚህ ማቴሪያሎችን መግዛታችን ነው የሚሻለው ወይስ ማምረታችን ነው የሚሻለው የሚለው ማኔጀሮች ኢኮኖሚካሊ በሆነ መንገድ ውሳኔ እንዲወስኑ cost and management accounting system assist the managers in arriving at a correct decision by presenting suitable analysis of cost of production and comparing it is with the purchasing price of the product ስለዚህ የኮስት አናሊሲስ ዋንኛው ጥቅሙ በሬሌቫንት information for decision making we should be providing relevant and appropriate data for a decision maker እናምርተው ወይስ እንግዛ ከውጭ ቢለውን ለመወሰን በጣም ይጠቅማል ማለት ኮስት አካውንት ስለዚህ ነገር ግን in making or buy a decision the following qualitative factor beside the quantitative consideration may be favor the decision to buy ስለዚህ ከኳንቲቴቲቭ ኮንሲደሬሽኖች በተጨማሪ ኳሊቴቲቭ ፋክተሮች እንድንገዛ ፋቨር የሚያደርጉን ኳሊቴቲቭ ፋክተሮች ለምሳሌ advantage of long term relationship with the supplier ስለዚህ እነዚህ የተወሰኑ ኮምፖነንቶችን እኛ ከምናምርት ይልቅ
ከሰፕላየሮቻችን የምንገዛ ከሆነ በሎንግ ተርም ሪሌሽንሺፕ ይኖረናል። በሎንግ ተርም ሪሌሽንሺፕ ውስጥ ደግሞ የምናገኛቸው ጥቅሞች ይኖራሉ። የኳሊቲ ኦፍ ፕሮዳክት ሊሆን ይችላል፣ የዲስካውንት ሊሆን ይችላል፣ የተለያየ የፈጥኖ ፕሮዳክት የምንፈልገውን ፕሮዳክት ለእኛ ቅድሚያ ሰጥቶ የማምጣት ጉዳይ የተለያዩ አድቫንቴጆች ልናገኝ እንችላለን። ስለዚህ ይሄ አንድ ሌላኛው ደግሞ ፖሲቢሊቲ ኦፍ ሾርቴጅ ኦፍ ማቴሪያል ኤንድ ሌበር ፎር ሜኪንግ ዘ ኮምፖነንት። ለምሳሌ በእኛ ድርጅት ውስጥ አንዱ ኳሊቴቲቭ ፋክተር ከውጭ እንድንገዛ ሊያደርገን የሚችለው ምንድነው? ያንን የምንፈልገውን ኮምፖነንት የማምረት አቅምና ሌበር ማቴሪያል ከሌለን ኳሊቴቲቭ ፋክተሩ ወደ ምን ፑሽ ያደርገናል ማለት ነው፣ which is favor the decision to buy ማለት ነው። ሌላኛው corrupted supply of request quality from reliable supply ነው። ስለዚህ ያልተቆራረጠ የሰፕላይ ቼን ኳሊቲ ኦፍ ፕሮዳክት ከሰፕላዮቻችን የምናገኝ ከሆነ ወይ ያ እምነት ካለን ከራሳችን ከምናመርት ይልቅ ከሰፕላየሮቻችን ፕሮዳክቱን ብንገዛው የበለጠ ጥሩ ይሆናል ማለት ነው። Then the internal demand for the product under consideration is small and as such it is not used to set up a manufacturing facility for it and so far. ስለዚህ ይሄ የምንፈልገው ፕሮዳክት ኢንተርናል ማለት ብዙ ጊዜ የማይፈልግ ነው። እሱን ለማምረት ብለን ትልልቅ ማኒፋክቸሪንግ ፋሲሊቲዎችን ማቋቋም የለብንም። ስለዚህ ይሄ ኳሊቴቲቭ ፋክተር ወደ ምን ይገፋናል ማለት ነው፣ እንድንገዛው ኮምፖነንቱን የሚገፋን አንድ ኳሊቴቲቭ ፋክተር ነው። በተቃራኒው ደግሞ ሜክ እንድናደርገው የሚገፉን ደግሞ ኳሊቴቲቭ ፋክተሮች አሉ። ለምሳሌ the quality of product which is decided to be control። ለምሳሌ የሚመረተው ወይም የምንገዛውን ፕሮዳክት ኮንትሮል የምናደርገው እኛ ራሳችን የምናመርተው ከሆነ if we produce that product we have a full of control of the quality of the product ነው። ስለዚህ ኳሊቲውን በእኛ ቁጥጥር ስር ለማድረግ የምናስብ ከሆነ ኦር አንዱ ፋክተር ኳሊቲው ኮንትሮል ከሆነ ራሳችን ብናምርተው የተሻለ ይሆናል ማለት ነው። and if the purchase price is likely to rise due to an incremental demand in the market it become uneconomically to buy ማለት ለምሳሌ የምንገዛው የኮምፖነንቱ ልናመርተው ወይም ልንገዛው የምንችለው እቃ ከውጭ የምንገዛው ከሆነ ማርኬት ፕራይሱ እየጨመረ ሲሄድ ከውጭ መግዛቱ ጥቅም አልባ ይሆናል። ምክንያቱም በጣም ፕራይሱ ትልቅ ከሆነ ብናመርተው በተሻለ ዋጋ ማምረት የምንችል ከሆነ ይሄም አንዱ የኳሊቴቲቭ ፋክተር ነው ማለት ነው። whether to technically ነው how it is to ለምሳሌ የሚመረተውን ፕሮዳክት secretly መያዝ ከፈለግን ፎርሙላውን፣ ዲዛይኑን፣ አይነቱን ሌሎች ሰፕላየሮቻችን እንዳያውቁት ራሳችን ብቻ እንድናመርተው ከፈለግን ይሄ ኳሊቴቲቭ ፋክተር ወደ ምን ይገፋናል ማለት ነው፣ to make ራሳችን እንድናመርተው ይገፋናል ማለት ነው። ኦኬ እስቲ ይሄንን ኤግዛምፕል እንይ። Great company manufacture 60,000 of units of part XL14 each year for the use on its production line። ስለዚህ በሚያመርተው ፕሮዳክሽን ላይን ውስጥ XL14 የሚባል ፕሮዳክትን 60,000 ዩኒት ያመርታል ይህ ካምፓኒ። ነገር ግን እኚህን 60,000 ዩኒቶች ለማምረት የሚጠቀመው ኮስቶች ያወጣቸው ኮስቶች እና ፐር ዩኒቱ ተሰጥቷል። ቶታል ኮስት ኤንድ ፐር ዩኒት it is given። እዚህ ጋር እንደምታዩት ቶታል ዳይሬክት ማቴሪያል፣ ቶታል ዳይሬክት ሌበር፣ ቫሪያብል ፋክተር ኦቨርሄድ፣ ፊክስድ ፋክተር ኦቨርሄድ ኤንድ ቶታል ማኒፋክቸሪንግ ኮስት ኤንድ ፐር ዩኒት እያንዳንዱ ኮስት ለ60,000 እናካፍለው ተሰጥቷል። ስለዚህ አጠቃላይ 60,000 ዩኒቱን ለማምረት እያንዳንዷን ዩኒት ለማምረት 23 ብር ይወስድብናል ማለት ነው። then another manufacturer has offered to sell the same parts to the grade for ብር 21 each ነው። ስለዚህ እኛ በ23 ብር የምናመርታቸውን ፕሮዳክቶች በ21 ብር አምርተን እንሽጥላችሁ የሚል ሌላ ማኒፋክቸር ኦፈር አድርጉናል ማለት ነው። ስለዚህ ይሄንን አሁን እኛ በ23 ብር እያመረትነው ነው፣ እነሱ በ21 ብር እንሽጥላችሁ ያሉ ነው። እናምርተው ወይስ እንግዛው የሚለውን ውሳኔ እንወስናለን ማለት ነው። then the fixed overhead cost consists with depreciation, property tax, insurance and supervisor's salary days። fixed cost እኚህን ሁሉ ነገሮች ይዛል። ከዛ ላይ የተሰጠን 360,000 እኚህን ሁሉ ይዛል። ነገር ግን ከዚህ ውስጥ 120,000 የሚሆነው avoidable fixed cost ነው። if we are not producing that component ያንን ኮምፖነንት ማናመርት ከሆነ ይሄንን ኮምፖነንት ለሚያመርቱት ሰዎች እና ለሚቆጣጠሩት ለሱፐርቫይዘር እና ለፐርሰናል ስለሆነ የምንከፍለው ምን ማድረግ እንችላለን? አቮይድ ማድረግ እንችላለን። 60,000 ዩኒትሱን ካላመረትን
ከ360 ሺህ ውስጥ 120 ሺውን አቮይድ ማድረግ እንችላለን ማለት ነው። ኦኬ ስለዚህ የተጠየቅነው ምንድነው should the part be made or bought ነው። ስለዚህ ይሄንን ኤክሴል 40 የሚባለውን ፕሮዳክት እናምርተው ወይስ እንግዛው? assume that the capacity now used to make the part is internally will become idle if the part has purchased ነው። ስለዚህ አሁን 60 ሺውን የምናመርትበት ካፓሲቲያችን ከገዛን አይዲል ሆኖ ነው። ለምሳሌ ማሽን ከሆነ ማሽኑ ስራውን ያቆማል ማለት ነው። 60 ሺውን ዩኒት የምናመርትበት ማሽን 60 ዩኒት ከውጭ የምንገዛ ከሆነ ያ ማሽን አይድል ይሆናል፣ ምንም አንሰራበትም፣ ኦልሬዲ ይቀመጣል ማለት ነው። ዜን ቢ ደግሞ የተጠየቅነው assume that the capacity now used to make the part will be either ሁለት ኦፕሽን አለ። በፊት 60 ሺህ ዩኒትሱን የምናመርትበት ማሽን ወይም ያ ካፓሲቲ ከውጭ የምንገዛ ከሆነ ያን እናመርትበት የነበረውን ካፓሲቲ ሁለት ነገር ማድረግ እንችላለን። one be rented to nearby the manufacturer for 60,000 ብር for the year ነው። ያንን የምናመርትበትን ካፓሲቲ ወይም ማሽኑን 60 ሺህ ብር በአመት እናከራየዋለን። or ሌላ ፕሮዳክት በማምረት to be used to make another product that will yield a profit contribution 250 per year ወይም ደግሞ ይሄንን 60 ሺህ ዩኒት እናመርትበት የነበረውን ማሽን እኛ ከውጭ ከገዛን ያ አይድል እንዳይሆን ማሽኑ ሌላ ፕሮዳክት ካመረትንበት 250 ሺህ ብር እናተርፍበታለን። ስለዚህ should the company purchase from the outside supplier በሁለት ኬዝ ነው የተጠየቅነው። one ካፓሲቲው አይድል ሲሆን፣ ሁለት ካፓሲቲው ቢከራይ በ60 ሺህ ወይም ሌላ ፕሮዳክት አምርተንበት 250 ሺህ ብናገኝ ተብሎ በሁለቱ ኬዝ ብንገዛ ይሻላል ወይስ ብናመርት ይሻላል የተጠየቅነው ማለት። ስለዚህ ምን እናደርጋለን? የመጀመሪያው ምንድነው የተጠየቅነው? በ21 ብር እንሽጥላችሁ ይሄን ኤክሴል 14 ስለተባለ ኮምፔር እናደርጋለን ማለት ኮምፔር እናደርጋለን። ኦኬ ስለዚህ ብናመርት ምናወጣቸውን ወጪዎች እናስቀምጣለን የተሰጠንን ማለት 480 ሺህ ለዳይሬክት ማቴሪያል የማይቀርቡ ወጪ ነው። if we produce that component ይሄን 400 ሺህ ብር ማስቀረት አንችልም። ስለዚህ ሬሌቫንት ኮስት ወይም ዲፈረንሻል ኮስት ነው ማለት ነው። and labor cost ይሄም የማይቀር ኮስት ነው። variable factor overhead ይሄም የማይቀር ኮስት ነው። if we producing that product we have to incur a variable factor overhead። ነገር ግን ፊክስድ ኮስት ሪሌቫንቱ ስንት ብቻ ነው? 120 ሺህ ብቻ ነው ያስገባነው። ከ360 ሺህ 120 ሺህ ብቻ ነው ሪሌቫንት ብለን ያስገባነው። ለምን? አቮይድ ማድረግ የምንችለው የፊክስድ ኮስት ፖርሽን ኮምፖነንቱን ከውጭ ብንገዛ አቮይድ ማድረግ የምንችለው የፊክስድ ኮስት ፖርሽኑ 120 ሺህ ብቻ ስለሆነ ማለት። ስለዚህ ሪሌቫንት ኮስቱ ወይም ዲፈረንሻል ኮስቱ 120 ሺህ ብቻ ነው። ስለዚህ አጠቃላይ ሪሌቫንት ኮስታችን ቶታል ሪሌቫንት ኮስታችን ስንት ሆነ ማለት ነው? 1,140 ሺህ ሆነ። ዜን ለ60 ሺህ ስናካፍለው ፐር ዩኒቱ ስንት ይሆናል ማለት ነው? ለ60 ሺህ ስናካፍለው ፐር ዩኒቱ 19 ብር ይሆናል። ስለዚህ አኮርዲንግ ቱ ዘ ሪሌቫንት ኮስት ቱ ሜክ ስንት ነው ማለት ነው? 19 ብር ነው ማለት። ነገር ግን ሰዎቹ እንሽጥላቸው ያሉን ግን በስንት ነው? በ21 ብር ነው። ስለዚህ በ60 ሺህ ስናባዛው አጠቃላይ የምንከፍላቸው ክፍያ ስንት ይሆናል ማለት ነው? 1,260 ሺህ ይሆናል ማለት። ስለዚህ አሁን ምንድን ያደረግነው? አንአቮይደብል እና አቮይድ ፊክስድ ኮስቱን በመለየት ለውሳኔያችን የበለጠ ሪሌቫንት ኢንፎርሜሽን ለማግኘት ነው ጥረት ያደረግነው ማለት ነው። ስለዚህ all material, labor and variable overhead are relevant ወይም differential cost ናቸው። ምክንያቱም we can avoid that costs if we are not producing the component ኮምፖነንቶቹን ካላመረትን ወይም ከውጭ ከገዛን እኚህን ኮስቶች አቮይድ ማድረግ እንችላለን። ስለዚህ ሬሌቫንት ኮስቶች ናቸው። ከፊክስድ ኮስት ደግሞ ምን ያክል ፖርሽኑ? ከፊክስድ ኮስት ደግሞ 120 ሺህ የሚሆነው ፖርሽን አቮይደብል ነው። ስለዚህ it can be considered as relevant cost ማለት ነው። ሁሉ ጊዜ ቫሪያብል ኮስት ብቻ ነው ሬሌቫንት ማለት አይደለም። ፊክስድ ኮስትም sometimes it may be relevant ማለት ነው if it is avoid based on our decision። ስለዚህ በዚህ መሰረት ስናየው ብንገዛ 21 ብር ነው የምንከፍለው። ብናመርት ደግሞ based on relevant cost determinationችን ስንት ነው? 19 ነው። ስለዚህ 2 ብር አድቫንቴጅ አለን ማለት ነው። ማምረት የበለጠ የ2 ብር አድቫንቴጅ ይሰጠናል። ስለዚህ አጠቃላይ ምን ያክል አድቫንቴጅ እናገኛለን? ይሄንን ፕሮዳክት ካመረትን 2 ሲባዛ በ60 የ120 ሺህ ብር ትርፍ እናገኛለን። if we produce that 60 ሺህ ፕሮዳክቱን ከምንገዛ ይልቅ ብናመርት የ120 ሺህ ብር አድቫንቴጅ እናገኛለን ማለት። ስለዚህ ውሳኔያችን ምን መሆን አለበት ማለት ነው?
the great company should reject the outside suppliers offer because it is cost ብር to less than per unit to continue to make the part XL14 ማለት ስለዚህ ተጨማሪ 2 ብር ከሚያስከፍሉን ይልቅ ራሳችን ብናመርት የተሻለ ነው ማለት ነው። ኦኬ ሁለተኛው ደግሞ ምን ልጠይቅ ነው አሁን XL14 ይመረትበት የነበረው ካፓሲቲ ኤ ላይ አይድል ነው ብላችሁ አስቡ። ሲምፕሊ ካላመረትን ማሽኑ እዛው እንደቆመ ይቀራል ምንም ማናመርትበትም። ቢ ላይ ግን XL14 ካላመረትን ማሽኑ አይድል እንዳይሆን ሁለት ኦፕሽን አለ ተብሎ ተሰጥቷል ጥያቄው ላይ። አንደኛው በአመት በ60,000 ብር እንዲከራይ፣ ሁለተኛው በአመት 250,000 ብር የሚያመጣ አዲስ ፕሮዳክት ብናመርትበት ተብሎ ተሰጥቷል። ስለዚህ በዚህ ጊዜ ውሳኔያችን ምን ይመስላል? በፕሮዳክሽን ካፓሲቲው አይድል ካልሆነ ውሳኔያችን ምን ይሆናል የሚለው ጥያቄው። ስለዚህ ኦፖርቹኒቲ ኮስትንም ዲተርማይን ማድረግ አለብን በዚህ ጊዜ ማለት ነው። ኦኬ ምን እናደርጋለን ማለት ነው? ቅድም እንዳየነው ሜክ ካረግነው ስንት ብር ነው ጠቅላላ የምናወጣው? በ19 ብር ብለን ቅድም 1,140,000 እናወጣለን። buy and leave the facilities idle ወይም ቅድም እንዳልነው በ21 ብር ከሰዎቹ ገዝተን በቃ ፋሲሊቲውን ማሽነሪውን አንጠቀምም ካልን የምናወጣው ወጪ ደግሞ ስንት ነው? በ21 ብር ቅድም የሰራናት ኤ ላይ 1,260,000 ይሆናል። ኦኬ ዜን buy and rent outside ገዝተን ደግሞ የካፓሲቲውን በ60,000 ብር ብናከራየው አጌን የምናወጣው ወጪ በ21 ብር ስለሆነ የምንገዛው 1,260,000 ነው። አሁንም ገዝተን ካፓሲቲው ሌላ ፕሮዳክት ብናመርትም ተመሳሳይ ኮስት ቱ ኦብቴን ዘ ፓርት የምናወጣው ተመሳሳይ ነው 1,260,000። ነገር ግን እቺ 60,000 ሪቬኑ እናገኛለን ካከራየ ነው እቺን 60,000 ሪቬኑ እናገኛለን። ባይ ኤንድ ሬንት አውት 60,000 እናገኛለን። ስለዚህ ከ1,200,000 ላይ 60,000 ስንቀንስ ኔት ሪሌቫንት ኮስታችን ስንት ይሆናል ማለት ነው? 1,200,000 ይሆናል። ዜን ገዝተን ደግሞ ሌላ ፕሮዳክት የምናመርትበት ከሆነ የ250,000 ብር ትርፍ ያለው ፕሮዳክት ነው የምናመርተው። ስለዚህ ከ1,260,000 ላይ 250,000 ስንቀንስ ኔት ሪሌቫንት ኮስታችን ስንት ይሆናል? 1,10,000 ይሆናል። ኦኬ ብናመርትስ የምናወጣው ወጪ ስንት ነው? 1,140,000 እና ካፓሲቲው አይድል ቢሆን ዜን which is no already አምርተናል። ስለዚህ በካፓሲቲያችን ተጠቅመን አምርተናል 1,140,000 አውጥተናል። ዜን ገዝተን ካፓሲቲው አይድል ከሆነ የምናወጣው ወጪ ስንት ነው? 1,260,000 ነው። ገዝተን ብናከራየው ደግሞ ቦታውን ወይም ማሽኑን 1,200,000 እናወጣለን። ገዝተን ሌላ ፕሮዳክት ደግሞ ብናመርትበት ካፓሲቲያችንን 1,10,000 እናወጣለን። ስለዚህ በእነዚህ ውሳኔዎች ውስጥ የትኛው ነው ትክክል? የትኛው ነው ሞር ሪሌቫንት ኦልተርኔቲቭ የሚለውን ስናይ great company would be better off through accepting the supplier's offer and using available facilities to produce the new product line. This move has least net relevant cost በምን ያክል ይሆናል? 1,10,000 ሆነ ድረስ። ስለዚህ ባነሰ ኮስት ከውጭ የምንፈልገውን ፕሮዳክት ገዝተን ካፓሲቲውን ለሌላ ፕሮዳክት የምንጠቀም ከሆነ ሞር ኮስታችንን ምን እናደርጋለን? እንቀንሳለን። ስለዚህ ውሳኔው የትኛው መሆን አለበት ማለት ነው? this one is the best option ማለት። ስለዚህ ኤ እና ቢ ላይ ተጠየቅነውን ጥያቄ በዚህ መልክ መስራት እንችላለን ማለት ነው። ኦኬ እስቲ ሌላ ኤግዛምፕል እንይ። እዚሁ አሁንም እንዳትረሱ which is buy or make የሚል ዲሲሽን ላይ ያለ ነው። so assume that a division Leranso company make an electric component for its speaker. ስለዚህ ለስፒከር ምርቱ የተለያዩ ኤሌክትሪክ ኮምፖነንቶችን ያመርታል ይህ ካምፓኒ። ነገር ግን the management is try to decide whether the divisions of the company should manufacture this components part or purchase it from another manufacturer. ስለዚህ አሁን ለዛ ለስፒከር የሚያስፈልጉ የኤሌክትሮኒክ ኮምፖነንቶችን እያመረቱ መቀጠል ይሻላል ወይስ ሌላ ተመሳሳይ ኮምፖነንት ከሚያመርቱ ማኒፋክቸሮች መግዛት ይቻላል ወይ የሚለውን ውሳኔ መወሰን ነው የፈለገው። ስለዚህ the following costs are production cost for 100,000 units of electric component ለማምረት ድርጅቱ የሚያወጣው ኮስት ተሰጥቷል። 100,000 ዩኒት ኤሌክትሪክ ኮምፖነንቶችን ለማምረት then the first direct material 500,000 ይወጣል። ስለዚህ per unit ለማግኘት
500,000 ሲካፈል ለ100,000 ለአንዷ ኮምፖነንት የዳይሬክት ማቴሪያል ኮስት 5 ብር ይወጣል ማለት ነው። ዳይሬክት ሌበር ቶታል 240,000 ኢንዳይሬክት ሌበር ኮስት 32,000 ሰፕላይ 90,000 and allocated occupancy cost 50,000 ዜን አጠቃላይ ፋክተር ኦቨሬጅ ስንት ሆነ ማለት ነው 172,000 የሆነ ቶታል ኮስት to produce 100,000 units of components 872,000 ብር ያወጣል ድርጅቱ ማለት ነው። ነገር ግን a small local company has offered to supply the component at a price 7.8 ብር ይችላል እያንዳንዷን በ7.8 ብር የሚያመርት ግን ሰፕላየር ኦፈር አድርጎናል። እያንዳንዷን 100,000 ኮምፖነንት በ7.8 ብር እያመረትኩ ልሽጥላችሁ ብሎ ሌላ ሰፕላየር ሌላ ማኒፋክቸረር ኦፈር አድርጎናል። እኛ ግን ጠቅላላ 100,000 ለማምረት 872,000 ብር ነው ያወጣው። Okay, if the division discontinues the production of its component, it would save 2/3 of the supply cost ይላል። ይህንን 100,000 ዩኒት ማናመርት ከሆነ 2/3 የሚሆነው 2/3 ከ90,000 ማለት ከ90,000 ከሰፕላዩ 2/3 የሚሆነውን ሰፕላይ ሴቭ ማድረግ እንችላለን። ዜን ይሄንን 100,000 ማናመርት ከሆነ ደግሞ 22,000 ኢንዳይሬክት ሌበር ኮስትንም ማስቀረት እንችላለን። ከ32,000 ውስጥ 22,000 ኢንዳይሬክት ኮስቱን ምን ማለት እንችላለን ማስቀረት እንችላለን ማለት ዜን other overhead cost would continue regardless of the decision made ማለት ሌሎቹ overhead ኮስቶች ግን ብናመርትም ብንገዛም የሚቀጥሉ ለምሳሌ allocated occupancy cost ምንለው የኢንዳይሬክት ሌበር የተወሰነ ፖርሽኑ እነዚህ ኮስቶች ብናመርትም ባናመርትም ኮንቲኒው የሚያደርጉ ናቸው ማለት ነው። the instruction should the part be made or bought ስለዚህ ይሄ ኤሌክትሪክ ኮምፖነንትን ብናመርተው ይሻላል ብንገዛው ይሻላል። ነገር ግን አንድ ነገር ተሰጥቷል assume that the capacity now used to make the part will become idle if they are purchasing from the outside ስለዚህ አሁን 100,000 የሚመረትበት ካፓሲቲ ከውጭ የምንገዛ ከሆነ ኦልሬዲ አይድል ይሆናል። ዝም ብሎ የማሽን ሆር ሊሆን ይችላል ሌበር ሊሆን ይችላል ዝም ብሎ ይቀመጣል አይድል ይሆናል። ሌላ ነገር አናመርትበትም ወይ ሌላ ነገር አንጠቀምበትም ከውጭ የምንገዛ ከሆነ 100,000 ዩኒትሱን ማለት ነው። ስለዚህ ኮንሲደር ማድረግ አለብን ይሄን። ኦኬ ምን እናደርጋለን in this case አሁን ከ22,000 ከ32,000 12 ከ32,000 22,000 ኢንዳይሬክት ሌበር ምንድነው ተብለናል አቮይድ መሆን ይችላል። ስለዚህ አንአቮይደብሉ 10,000 ኢንዳይሬክት ኮስት አለ ዜን 50,000 ምን አለ allocated occupancy cost አለ ይሄም unavoidable ነው አቮይድ ማድረግ አንችልም። ስለዚህ አጠቃላይ ቶታል ስንት ኮስት አለ ማለት ነው unavoidable 50,000 ሲደመር 10,000 60,000 fixed cost cannot be eliminated irrespective of the decision made የትኛውንም ውሳኔ ብንወስን 60,000 የሚሆነውን ኮስት ምን ማድረግ አንችልም ማለት ነው ማስወገድ አንችልም ማለት ማስወገድ አንችልም። ይሄ የምንና የምን ነው የኢንዳይሬክት ሌበር እና የአሎኬትድ ኦኩፓንሲ ኮስት ነው። ዜን የሰፕላይ 1/3 ማለት እንዳትረሱ ምክንያቱም የሰፕላይ 2/3 ነው አቮይድ ማድረግ የምንችለው 1/3 ደግሞ ምን አይሆንም አቮይድ መሆን አይችልም ማለት ነው በዲሲሽናችን አፌክት ያው ስለዚህ 2/3 ሲባዛ በ90,000 60,000 ይሆናል። ይሄ ሪሌቫንስ ኮስት ነው። ነገር ግን የ90,000 1/3 ደግሞ 30,000 የሰፕላይ 30,000 ይሄም አንአቮይደብል ኮስት ነው። ይሄን 100,000 ዩኒት ብናመርትም ባናመርትም የሰፕላዩ 30,000 የሚሆነው ኮስትም አንአቮይደብል ነው። ስለዚህ እዚህ ጋር 60,000 ላይ የሰፕላዩ 30,000 መደመር አለበት ማለት ነው። ኦኬ አሁን ሪሌቫንት ኮስቶችን ብቻ ነው የምንስበው። ዜን ሪሌቫንት ኮስት ካን ቢ ኮምፒውት ኦኬ ዳይሬክት ማቴሪያል 500,000 ሪሌቫንስ ነው ምክንያቱም ካመረትን 100,000 ይኖራል ካላመረትን 500,000 አይኖርም። ፐር ዩኒት ለማግኘት 500,000 ለ100,000 ዩኒት ማካፈል። ኦኬ ዳይሬክት ማቴሪያል ኮስት ይሄም ተመሳሳይ ነው ካመረትን ይኖራል ካላመረትን አይኖርም። ፐር ዩኒቱን ለማግኘት ለ100,000 ማካፈል። ዜን ፋክተር ኦቨርሄድ ላይ ስንመጣ ደግሞ ኢንዳይሬክት ሌበር 22,000 ሪሌቫንስ ነው። ለምንድን ነው ሪሌቫንስ የሆነው? ምክንያቱም ጥያቄው ላይ ሲሰጠን ከ32,000 22,000ን አቮይድ ማድረግ እንችላለን። if we are not producing that unit we are not incurring indirect labor cost የ22,000 ብር የሚደርስ indirect labor cost ማስቀረት ስለምንችል ነው።
ዜን ከሰፕላይ ከ90 ሺህ ደግሞ 2/3 የሚሆነው ምንድነው ተብለናል? ሬሌቫንስ ነው which means ካላመረት ነው ይሄንን ኮምፖነንት መቅረት የሚችል ኮስት ነው። ካመረት ነው ደግሞ ኢንከር የምናደርገው ማለት ነው። ስለዚህ ዲፈረንሻል ኮስት ኦር ሪሌቫንስ ኮስት ነው። ፐር ዩኒቱን ለማግኘት አሁንም በ100 ሺህ ማካፈል። ዜን አሎኬትድ ኦኩፓንሲ ኮስት ግን 0 ነው። ምክንያቱም 50 ሺህ ጠቅላላ ምን ስለሆነ አንአቮይደብል ኮስት ስለሆነ ማለት ነው። ኦኬ ቶታል ፐር ዩኒት ለማግኘት ይሄን ወደ ታች መደመሩ 5 ሲደመር 2 0.22 0.8 ስንደምር አጠቃላይ ብናመርት በሬሌቫንስ ኮስት ዲተርማይን ስናደርገው ብናመርት 7.82 ኮስት ኢንከር ያደርገናል ወይም ቶታል ብር 782,000 ብር ኢንከር ያደርገናል። ከገዛን ግን ኦፈር ያደረጉን ስንት ነበር? ሎካል ስሞል ሰፕላይ ማኒፋክቸረሮች እያንዳንዳውን ዩኒት በአንድ በ7 ብር ከ80 እንሸጥላቸዋለን ወይም አጠቃላይ በ100 ሺህ ስናባዛው 780,000 ብር ክፈሉና 100,000 ዩኒት እናመርትላቸዋለን ነበር ያሉት። ስለዚህ ውሳኔያችን ምን ይሆናል ማለት ነው? the company should purchase the component from the supplier ከሰፕላየሩ መግዛት አለበት። ለምን? 2,000 ብር ትርፍ አለና። ምክንያቱም እኛ ካመረትነው ሪሌቫንት ኮስቱ ስንት ነው? 782,000 ነው። ከገዛ ነው ግን ሪሌቫንስ ኮስቱ ስንት ነው? 780,000 ነው። ስለዚህ አድቫንቴጅ ስንት ብር አለን ማለት ነው? 2,000 ብር አድቫንቴጅ ስላለን we should be make buy from a supplier ማለት ከሰፕላየሮቻችን መግዛት አለብን ማለት ነው። እንዳትረሱ። ይሄ ግን ምን ከሆነ በፊት እናምርትበት የነበረው ካፓሲቲ አይድል ከሆነ ከዚህ በፊት እንዳየነው ኤግዛምፕል ካፓሲቲው ቢከራይ ወይ ሌላ ፕሮዳክት ብናምርትበት ወይ ሌላ ነገር ብናውለው ግን ውሳኔያችን የተለየ ሊሆን ይችላል ማለት ነው።